የክርስቶስ ፍቅርና በዚች በዕለተ አርብ ላይ የፈጸመው የድህነት ስራውን ሊናገር የሚችል ምንም አንደበት የለም። ከአንደበትም ከሐሳብም በላይ የሆነ ትልቅ የፍቅር መገለጫ ነው። ክርስቲያኖችም እንደ ክርስቶስ ተከታይነታቸውና እሱን አምላክ ነው ብለው እንደመቀበላቸው ይህንን የመስቀሉን ጉዞ እንዲከተሉም ቅዱስ መጽሐፍም ያዛቸዋል። ራሳቸውን እንዲክዱ ራሳቸውንም ዝቅ አድርገውም ጭምር ለሌላው በፍጹም መታዘዝ እንዲኖር ያዛል። የቅዱስ መስቀሉንም ፍኖት ወይንም ደግሞ መንገድም ለሚከተል ሰው ከሌላውም ጋር ጭምር እንዴት መኖር እንደሚችል ያያል። ከሚጠሉት ሰዎች ጋር ክርስቶስ አብሮ ውሎ አድሯል። እየሰቀሉትና እየገረፉት እየገፉትም የሚያደርጉትን ስለማያውቁ ይቅር በላቸው ብሎ እየተናገረ እስከ መጨረሻው ድረስ ደርሷል። በመጨረሻም ደግሞ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ለንስሐ ወይንም ደግሞ ለትንቢት የተሰጡትን የእስራኤልን ሕዝብ ብቻ ሳይሆን በደሙ ፈሳሽነት ያነጻው ዓለምን ሁሉ ነውና የክርስቲያኖች ሰላምም ጭምር ወይንም ደግሞ በዚህ በዓል ላይ የሚሰበከውም የፍቅርም አንደኛው ዓላማ ምንድነው? ለኛ ብቻ የተገደበና በእኛ ብቻ የተወሰነ ሳይሆን ለዓለሙ ሁሉ የሚሰጥ መሆን እንዳለበት ቤተክርስቲያናችንም በጣም በተደጋጋሚ ትናገራለች። በዚህም በዓል ላይ የሚሳተፉ በዓሉንም በየዓመቱ ለማክበርም የታደሉ ክርስቲያኖች ከዚህ በዓል ውስጥ የክርስቶስን ፍቅር እነሱም ለዓለም የሚያበሩበት፣ የክርስቶስን ሰላም እነሱም ለዓለም የሚያካፍሉበት፣ የጌታችን ኢየሱስ ክርስቶስን መከራውን መታገሱንም ደሞም ጭምር እያሰቡ በዛ መከራ ውስጥ ፈውስና ድህነት እንደሚገኝ በማመን ራሳቸውን ለእግዚአብሔርም በሕዝብ ጋር አብሮ ለመኖርም በሰላም የሚያስገዙበት ትልቅ ሃይማኖታዊ እሴት ያለው ዋና በዓላችን ነው።